አሁን ለምእመናን የሚለፋላቸው የሚያስብላቸው ጨርሶ የለም። የሚበላቸው ብቻ ነው ያለው። የሚበላቸው የሚያርዳቸው የሚያወራረዳቸው እንጂ የሚያስብላቸው ጨርሶ የለም። ከሴት ነጋዴዎች ጋር የተመሳጠረ የቤተ ክህነት ጳጳስ መነኩሴ እስራት ነፃ እናውጣታለን። ቤተክርስቲያን ጉሮሮ ለጉሮሮ ተናንቀ ማለቃቀስ የለም። እዚህ ቁጭ የለም። ማህበረ ቅዱሳንን መጠበቅ የለም። ማህበረ ቅዱሳንን መጠበቅ የለም። አዲስ ክርስቶስ የለም። እኛ የምናስተዋውቀው የለም። በመጽሐፍ ቅዱስ በአበው ትምህርት በቅዱስ ትውፊት የተገለጠው ነገር ማሳየት ብቻ ነው ያደረገ። በልቻለሁ እና ወደፊትም እበላለሁ፣ ከዚህ በፊትም እየበላው ነበር አለ። ለምን? ቅዳሴ ስለሌለብኝ ተረኛ ስላልሆንኩ ነው። ይሄ ልጅ እንግዲህ ቅዳሴ ተረኛ ሲሆን ይጾማል። ረሱንም እግዚአብሔር ይስጠው ሆነ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በጣም በወቅታዊና አስቸኳይ ጉዳይ ተመልሼ መጥቻለሁ። ሁለት መምህራን በጣም ወፍራም የሆነ ሀሳብ አንስተዋል። አንደኛው በተለይ ደግሞ መምህራንን ከታድሶ አካላት ጋር እያገናኙ ሊንክ እየፈጠሩ ያሉ ቤተክርስቲያን ውስጥ የሚያገለግሉ ሰዎች እንዳለ መረጃ ወጥቷል። እሱን እንመለከተዋለን። ሁለተኛው አባታችን አባ ገብረ ኪዳን ቤተክርስቲያን አሁን ላይ ለምንድን ነው እየሞተች ያለችው የሚለውን ነገር አንስተዋል። ከዛ በተጨማሪ ከጾም ጋር በተገናኘ አንድ ብናነሳው ጥያቄ አለ። በጾም ወቅት ቅዳሴ ሰዓት ማስቀደስ አለበት? ካላስቀደሰስ እንዴት መጾም ይችላል? የሚሉ ነገሮች ያስነሳሉ። ለምንድን ነው ይሄ የሆነ ያለው የሚለውን ነገር ጨማምረን አንዳንድ ወቅታዊ ጉዳዮችም እናያለን። መምህራችን ሊቀ ሊቃውንት ስምዖን አላምረው ለዘርፌ የሰጡት ምላሽ በጣም ገራሚ ሆኖ አግኝቼዋለሁኝ። እንመለከተዋለን። ከመጀመሪያው ጥያቄ ግን እንነሳ። ቅዳሴ ካላስቀደስን መጾማችን ምን ጥቅም አለው የሚሉ አሉ። አንዳንድ እናቶች ይጠይቋቸዋል። ወጣቶቹ ትጾማለህ? አዎ። ታስቀድሳለህ? አይ አላስቀድስም። ካላስቀደስክማ ለምን ትጾማለህ? የሚያስቀድስ ሰው ነው የሚጾመው የሚሉ ሰዎች አሉ። አንዳንዶቹ ደግሞ ትጾማለህ ስትሏቸው አልጾምም የሚሏቸው። ለምን? ስለማላስቀድስ። እኔ እበላለሁ ስለማላስቀድስ አልጾምም። አጋጥሟቸው አይቅም እንዲህ አይነት ሰዎች? የሚያስቀድስ ሰው ብቻ ነው የሚጾመው ብለው የወሰኑ ሰዎች አሉ። ነውር ነው። እንደዚህ አይባልም። ማስቀደስ ቦታ ይፈልጋል። ማስቀደስ ጊዜ ይፈልጋል። ማስቀደስ በተወሰነ ቦታ ቆመን ምንፈጽመው ስርዓት። መጾም ግን መቆም አይጠይቅም። መጾም ቦታ ስፍራ አይጠይቅም። አካላችን ላይ የምንወስደው እርምጃ ስለሆነ አካላችን በተገኘበት ቦታ ሁሉ መጾም ይችላል። ስለዚህ አንድ ክርስቲያን ጊዜ ካለው ያስቀድሳል። ጊዜ ከሌለው ደግሞ ከቅዳሴ ውጪ ሰዓት እስኪደርስ ድረስ ባለበት ቦታ ይጾማል ማለት ነው። መስሪያ ቤትም ቢሆን የንግድ ቦታም ቢሆን ሌላ ቦታም ቢሆን መጾም ግድ ነው። ባያስቀድስ ከቻለ ማስቀደስ አለበት ጊዜ ካለው። ካልሆነ ምክንያቱም ቅዳሴ ከሰዓት የሆነው ለዚህ ነው። ካልሆነ ግን ችግር የለውም። ገጠር አንድ የተፈጸመ ታሪክ ነግረውኝ፣ የገጠር ከተማ ነው፣ ትንሽዬ ከተማ እና አንድ ዲያቆን በጾም ወቅት ጠዋት ላይ ሲመገብ ምዕመናን አዩትና ያዙት። ወቅቱ ጾም ነው፣ ግን እሱ ጠዋት ቁርስ ይበላል። የሚበላው የጾም ምግብ ነው፣ የፍስክ አይደለም። እና ምዕመናን በጣም ደንግጠው አንተ ዲያቆን አይደለም አሉት። እሱም ደግሞ ምንም አልመሰለውም። አዎ ነኝ። እና ለምንድን ነው የምትመገበው ብለው ያዙት። እንዴት በጾም ሰው በሙሉ እስከሚመለከት ድረስ ምን ችግር አለው አለ። ከዛ ሰበካ ጉባኤ ከሰሱት እና ቀረበ ማለት ነው። እና ሰበካ ጉባኤ ተጠይቆ ሲመልስ የተናገረው ንግግር በጣም የሚገርም ነው። በጾም ስትበላ ምዕመናን አይተው ከሰውሃል እና እውነት ነው ወይ አሉት። አዎ አለ። በልቻለሁ እና ወደፊትም እበላለሁ፣ ከዚህ በፊትም እየበላው ነበር አለ። ለምን? ቅዳሴ ስለሌለብኝ ተረኛ ስላልሆንኩ ነው። ይሄ ልጅ እንግዲህ ቅዳሴ ተረኛ ሲሆን ይጾማል። ረሱንም እግዚአብሔር ይስጠው ሆነ። በልቶም አለመቀደሱ ማለት ነው። ቅዳሴ ተረኛ ሲሆን ይጾማል። ተረኛ ካልሆነ ደግሞ ስለዚህ የቢሮ ስራ ሆነ ማለት ነው። ሃይማኖት አይደለም ማለት ነው። አንዳንዶቻችን እንደዚህ ነን አይደል? አገልጋይ አይጾምም ብለው ጥርግ የሚያደርጉ አሉ። አገልጋይ ምን ማለት ነው? የማይጾም አገልጋይ ምን ያደርጋል? ጎትቶ ማውረድ ነው እንጂ ከአውደ ምሕረት እሱ አርአያ ካልሆነ የሚናገረውን ካላመነ ምን ያደርጋል? የማይጾም ቀዳሽ ምን ያደርጋል? እንደ ሃይማኖት እኮ ነው፣ ይሄ ግዴታ ነው። ስለዚህ ምዕመናን ጾም ግዴታ ነው።
ስላስቀደስን ስላላስቀደስን አይደለም። በክርስትናችን ግዴታ ነው፣ ቅድም እንደተናገርኩት ማለት ነው። ስለዚህ የገጠር ቤተክርስቲያን እኮ ብዙ ቅዳሴ የማይቀደስባቸዋል እና እዛ አካባቢ ያሉ ምዕመናን ታዲያ ይህን ጾም አይጾሙትም ማለት ነው። ስለዚህ ግድ ነው፣ ከቅዳሴ ጋር የሚያገናኘው ነገር የለም። ስለዚህ ጾም ቅዳሴ ኖረም አልኖረም መጾም ግዴታችን ነው ማለት ነው። ሶስተኛው አራተኛው ብዙ ጊዜ የሚያጨቃጭቀን አሳ ይበላል አይበላም። አሁን እንኳን የአሳውን እናቆየው ባይሆን በዚህ ከዚህ ጋር በተገናኘ በነገራችን ላይ ኦፊስ ላይ የሚሰሩ ሰዎች ይኖራሉ። ምሳ ሰዓት ላይ ተነስተው የ2 ሰዓት 3 ሰዓት ቅዳሴ አስቀድሰው ተመልሰው ቢሮ ቢገቡ ማነው ሳይፈቅድላቸው። ስለዚህ እነኚህ ሰዎች በቃ ቅዳሴ ስለማታስቀድሱ አጾሙም ሊባሉ አይችሉም። አረብ ሀገር ላይ በስደት ያሉ ይኖራሉ። ማዳማቸው ማትፈቅድላቸው ወታ አስቀድሳ እንድትመለስ ማይፈቅድላቸው ይኖራሉ። ስለዚህ እነሱ አጾሙልናቸው ማይሆን ነገር ነው፣ ማይመስል ነገር ነው። ባይሆን ግን ከዲያቆኑ ጋር ያነሳውን ነገር መምህራችን ምትኩ አሜሪካ ላይም እየሰማን ያለ ነው። በጣም ቅድም ተደውሎ ሲነገረኝ የነበረ ነገር ነበረ። ዲያቆናቱ ተመግበው ቤተመቅደስ የሚገቡ ተመግበው ለማገልገል የሚጥሩ በዛ ላይ ደግሞ የቤተክርስቲያን ትምህርቷን ስርዓቷን ሳያውቁት ግብረ ድቁና እየተሾሙ ያሉ አካላት እንዳሉ እየሰማን ያለ ነው እና እንደናንተ የፈለጋችሁትን ያህል እናንተ የዘላችሁን ትኖራችሁ እነሱ ላይ ሕግ አጥብቆባቸው የሚሉ የሚከላከሉ ሰዎችም ጭምር እየሰማን ያለ ነው እና ልጆቻችሁ ለራሳችሁ ስትሉ ነው መጠበቅ ያለባችሁ። ቤተ መቅደስ ይቀስፋል፣ እግዚአብሔር ይቀስፋል። በቤተ መቅደሱ የሚቀልደውን ሰው አይፈልግም። የኤሊ ልጆቹ ቤተ መቅደስ ላይ የሚደረገውን ነገር ዝም በማለቱ ምክንያት ነው ልጆቹ የሞቱት፣ እሱም የሞተው። ስለዚህ እግዚአብሔር ምናልባት አሁን ዝም ማለት እግዚአብሔር ያንን ነገር ተቀብሎታል ማለት አይደለም። ዲያቆናት ሆኖ መጾም ካልጀመሩ፣ ዲያቆናት ሆኖ በስርዓት መኖር ካልጀመሩ፣ ዲያቆናት ሆኖ ተመግበው ቅዳሴ የሚገቡ ከሆነ ተመግበው ቅድስተ ቅዱሳን የሚገቡ ከሆነ ምናልባት ነገ መከራ ይመጣው ለዚህ ነው። ምናልባት እዛ ያሉ አገልጋዮች በተለያየ ምክንያት ፈርተው ሊሆኑ ይችላል ይሄን ነገር ማይናገሩት። ምናልባት እነኚህ ዲያቆናት የተባሉት አሁን ድቁና የተሾሙ ልጆች ምናልባት ቤተሰቦቻቸው ባለ ሀብት ሆነው በብር የሚረዱ ሊሆኑ ይችላሉ። ስለዚህ በዚህ ምክንያት ላይ ይናገሩ ይችላሉ። በተለያየ ምክንያት በፋይናንሻል እጥረት ምክንያት ምናልባት የፋይናንስ ምንጮች እነሱ ሊሆኑ ይችላሉ። ግን እግዚአብሔር ግን እንደዚህ አይደለም የሚያይላችሁ። እግዚአብሔር እንደዚህ አይደለም የሚያየው። ግብረ ድቁና ከባድ ነው። ቤተ መቅደስ ከባድ ነው። እንዲሁ ዘው ተብሎ የሚገባበት ችግር የለውም እየተባለ የሚገባበት ይሄ እኮ ኢትዮጵያ አይደለም እየተባለ የሚገባበትም አይደለም እና እባካችሁ አሜሪካ ያላችሁ ልጆቻችሁን ቤተ መቅደስ የምትልኩ ግብረ ድቁና የምታስተምሩ አሊያም ደግሞ ድቁናውን ተቀብለው ቤተ መቅደስ እያገለገሉ ያሉ ሰዎች የነሱ መቅሰፍት በእናንተ በወላጆች ላይ እንዳይመጣ እባካችሁ ጥንቃቄ አድርጉ ነው። ሌላኛው የማስመሰል ስራ። በነገራችን ላይ ይህንን ቪዲዮ እስከ መጨረሻው ተመልከቱ። ሼር ኮፒ ሊንክ እያደረጋችሁ ለድምጼ በጣም ይቅርታ ጉንፋን ስለያዘኝ ነው። ሼር ኮፒ ሊንክ እያደረጋችሁ ይህንን ቪዲዮ እስከ መጨረሻው ተመልከቱ። ባይዘዋይ ከእንደዚህ አይነት ሰዎች እርግብ መስለው ከሚቀርቡ ኢባቦች ተጠንቅቁ። ኦርቶዶክሳውያን በእውነት እስከ መጨረሻው ይህንን ቪዲዮ ሰምተን እንመለስ። ዛሬ ኦርቶዶክስ ሃይማኖት ተከታዮች የአብይ ጾማቸውን የሚይዙበት ቀን ነው። እኔ ፕሮቴስታንት ነኝ፣ ግን ከፎሎወሮቼ ከግማሽ በላይ ኦርቶዶክሳውያን ናቸው። ጓደኞቼ፣ ጎረቤቶቼ፣ የሥራ ባልደረቦቼ ያው ባለሁበት ፍልድ ላይ እነኚህ የኦርቶዶክስ ሃይማኖት ተከታዮች ደስ ብሏቸው የራሳቸውን የአብይ ጾም ባህላቸውን እየያዙ ይገኛሉ። በጣም እኔም ደስ ብሎኝ ከነሱ ጋር ዋይን ለስላሳይን እየጠጣው ያው እነሱ በቢራና በአዋሽ ፏ ፈንድሽ ያሉ ነው። ሁሉም የኦርቶዶክስ ሃይማኖት ተከታዮች እንኳን እግዚአብሔር ለዚህ አብይ ጾም የምትይዙበት ዕለት በሰላም አደረሳችሁ። አንፈልግም፣ ተው እኛ አንፈልግም። በነገራችን ላይ እነዚህ ካንተ ጀርባ ያሉ ማለት ነው፣ ካንተ ጀርባ ያሉ ኦርቶዶክስ አይደሉም፣ መስለው የተገኙ ናቸው። ካንተ አጠገብ ያሉ ማለት ነው መስለው የተገኙ ኦርቶዶክስ ናቸው እንጂ ለስሙ ኦርቶዶክስ ናቸው እንጂ ኦርቶዶክስ አይደሉም። ኦርቶዶክስ ጾምን የምትይዘው በጸሎት ነው፣ በጸሎትና በጸሎት ብቻ ነው እንጂ ጾምን የምትይዘው በቢራ በመጠጥ በተለያየ ነገር አይደለም። እንግዲህ ጠበቃ አሰፋን እናውቀዋለን። ከመናፍቃን ጎን ሆኖ ቤተክርስቲያን ለማሳቀቅ የሚሞክር አንድ ሰው ነው። ብዙ ጊዜ ምላሽም ሰጥቻለሁ በነገራችን ላይ እዚህ ሚዲያ ላይ እና አሁን ይህ ሰው መጥቶ ኦርቶዶክሳውያን በቢራ ጾማቸውን እየያዙ ነው፣ እኔ ግን ከነሱ ጋር ሆኜ ግን በለስላሳ እንትን እያልኩኝ ነው አይነት ነገር። ስለዚህ ኦርቶዶክሳውያን ጾማቸው የሚይዙት በቢራና በወይን እንደሆነ ለማቅረብ ይሞክር ነው።
ይሄ መርዝ የፖለቲካ የፕሮቴስታንቶች መርዝ ነው። መርዛቸውን መርጫት ሲፈልጉ እንደዚህ ነው። ይኸው ይታያቸዋል። እኔ በውሃና በእንትን እያስኩኝ ነው፣ እነሱ ግን ይኸው ወይናቸውን እየጠጡ ነው፣ ቢራቸውን እየጠጡ ነው። ውሸት የአእምሮ ህፃናት አይደለንም። እውነት ለመነጋገር እንዲህ አይነት ፖለቲካዎች በደንብ እናውቃቸዋለን። ሲሰራ እናውቃቸዋለን፣ በደንብ ይሸቱናል። ፖለቲካ ሲሰራብንና ፕሊስ ከግማሽ በላይ ፎሎወሮች ከሆነ ፎሎወሮች የምታከብራቸው ጥሩ ነው፣ ባይሆንም ማለት ነው። ውድ ኦርቶዶክሳውያን ቴሌሚዲያን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ከኋላ የምትመለከቷቸው ሊቀ ሊቃውንት ስሙር አላምረው ይባላሉ። በዛሬ ቀን አንድ ጽሑፍ አስነበበውናል። ኢየሱስ የሚሉ አጋንንትም ተባረዋል። ሰሞኑን ኢየሱስ በማለቴ ተባረርኩ የሚል ቁራጭ ቪዲዮ ሲዞር አየው። እንዲህ የሚሉ ሰዎች ከኦርቶዶክስ የተባረረን ኢየሱስ በማለታችን ነው ማለት የማይቀር ዜማቸው ነው። እኛም የሁል ጊዜ መልሳችን ይህ ነው። አጋንንትም ኢየሱስ ኢየሱስ እያሉ ይጮሃሉ። ጩኸታቸው ግን ከመባረር ከመገሰጽ አላዳናቸውም። ያባረራቸው ራሱ ባለቤቱ ክርስቶስ ኢየሱስ ነው። ማቴዎስ 8:29፣ ሉቃስ 4:34። ኦርቶዶክሳዊት ቤተክርስቲያን ከጌታዋ የተማረችው ይህንን ነው። እንደ ጋኔን ኢየሱስ ኢየሱስ የሚሉት ሁሉ ስሙን ለድነት አይደል ለክህደት ሲጠሩት ይመከራሉ፣ ተው ይባላሉ። አልሰማ ሲሉ ይባረራሉ፣ ይወገዛሉ። የሚባረሩትም አጋንንት ብቻ ሳይሆኑ ጌታ ጌታ የሚሉት ከጋኔን ያልተለየ ጩኸት የሚጮሁ ሰዎች ሁሉ ናቸው። ከቶ አላውቃችሁም ከኔ ራቁ ማቴዎስ 7:23። እናም የተባረራችሁት ኢየሱስ እንደ አጋንንት ጩኸት እንጂ እንደ ቅዱሳን መላእክት እንደ ገብርኤል ስላልጠራችሁት ነው። በተረፈ በአንድ መደበኛ የእሁድ አገልግሎት ብቻ ጌታዋን ክርስቶስ ማዕከል ባደረገ 52 የምስጋና አይነቱ የምታመሰግነው ቤተክርስቲያን ናት ኦርቶዶክሳዊት ቤተክርስቲያን ሲሉ ነው ሊቀ ሊቃውንት ስሙር አላምረው የተናገሩት። ቃለ ሕይወት ያሰማልን መምህራችን። ኦርቶዶክሳውያን ቴሌሚዲያን ግን ኮፒ ሊንክ፣ ሼር ለወንድማችን እግዚአብሔር አምላካችን ረጅም የጤና ጋር ይስጥልን። ሊቀ ሊቃውንት ያነሱት ሀሳብ በጣም ግልጽ ነው ብዬ አስባለሁ። ሰይጣንም ኢየሱስ ኢየሱስ እያለ የተባረረው የሚለው ማንም ሰው ኢየሱስ አልኩኝ ብሎ ምንፍቅናውን ለመዝራት ቢሞክር፣ ኢየሱስ አልኩኝ ብሎ ሰይጣናዊ ትምህርቱን ቢያመጣ ከመወገዝ ወዲያ አይለው። ባለፈው ማስጨረሻ ነበር። አርዮስም ሲናገር የነበረው ኢየሱስ እያለ ነው። ንስጥሮስም ሲናገር የነበረው ኢየሱስ እያለ ነው። ግን ኢየሱስ ማለታቸው ግን ውግቱ አልቀጠረላቸውም። ምክንያቱም ኢየሱስ ያሉበት ምክንያቱ ምንፍቅና ስለሆነ፣ ኢየሱስ ያሉበት ምክንያት ሐዋርያት አስተማሩት ያልሆነ ሐዋርያን አበው ያስተማሩን ስላልሆነ ከሊቃውንት ያገኘነው ስላልሆነ ይወገዛሉ። ችግሩ ያለው ከስሙ ሳይሆን ስሙ ምን ብለህ አነሳኸው የሚለው እንደሆነ ከዚህ በፊት ማስቸራቸዋለሁ። እውነት ነው። አባታችን አባ ገብረ ኪዳን ጋር እንታ ስሟቸው በደንብ የሚያወራረዳቸው እንጂ የሚያስብላቸው አሁን ለምዕመናን የሚለፋላቸው የሚያስብላቸው ጨርሶ የለም። የሚበላቸው ብቻ ነው ያለው። የሚበላቸው የሚያርዳቸው የሚያወራረዳቸው እንጂ የሚያስብላቸው ጨርሶ የለም። ስለዚህ ተነግሮ አይሰሙ። እንዴት ብሎ ይሰሙ? እንዴት ብሎ ይሰማል? ረገሩም የሰማውን እኮ ነው የሚሰማ። ያልሰማውን ማን ይሰማል? እና እንዲሁ ከገንዘብ እግዚአብሔር ይቅደም። እንዲሁ እውነቴን ነው። ኧረ በንስሐ ልጅም እንደዚያው፣ በምንም እንደዚያው፣ በቤተ ክርስቲያንም እንደዚያው። እግዚአብሔር የሚቀድመው መቼ ነው? እግዚአብሔር ብቻ የሚታሰበው ያለ ታርጋ እግዚአብሔር ብቻ የሚታሰበው መቼ ነው? ያለ ሳንቲም ያለ ምን አለው ያለ ምን አላት እግዚአብሔር ብቻ የሚታሰበው እግዚአብሔር ብቻ የሚታየው መቼ ነው? ያለ ተቀጽላ ፍጹም ውርደት ነው ይሄ። የሳንቲም ድቃቂ የልብስ ላቂ ብቻ እየተከተል እግዚአብሔርን ትተን ስንል ክርስቶስ ዓለማት ሁሉ ያጌጡበት ዕንቁ ነው። ድሆች የከበሩበት ወርቅ ነው ክርስቶስ። ድሆች የለበሱት ፍጹም የብርሃን ልብስ ኢየሱስ ክርስቶስ ነው። ኑረውበት ነፋሳት የማይነቀንቁበት የብርሃን አዳራሽ እሱ ክርስቶስ ነው። የማይለወጥ ሀገር ነው። እሱን ከስሮ ሰው ነፋስ የሚወዘውዘው ቤት ያተርፋል እንዴ? ሰው ክርስቶስን ከስሮ የሚቀደድ ልብስ ያተርፋል? የማይሰረቀውን ጌታ ከስሮ ሰው የሚሰርቀው ሳንቲም ያተርፋል እንዴ? ነውር እኮ ነው። ሳንቲም ትርፍ ነገር ነው። ስለዚህ ዝግቡ መዝገበ ዘበሰማያት ሀበጻጼ ወቁልቁሌ እያማስኑ
ብል በማይበላው ነቀዝ በማያበላሸው የሰማይ መዝገብ አብጁ ያለው እኮ ራሱን እኮ ነው። የሰማይ መዝገብ ያለው እኔን ገንዘብ አርጉኝ እኮ ነው ያለው። እኔን ያዙ። እናመሰግናለን። አባታችን እንደተናገሩት ቤተክርስቲያን የሚበላት ሁሉም ተዘጋጅተዋል፣ ሊበላትም ደግሞ እየተዘጋጁ። ግን ይሄ ሁሉ እየሆነ ያለው መሪ በማጣቷ ምክንያት ቤተክርስቲያኑ ያሉት አካላት ምዕመኗን ለመጠበቅ ሳይሆን ምዕመኑን ለመብላት፣ ምዕመኑን ደግሞ አሳልፈው ለተኩላ ለመስጠት የተዘጋጁ እንጂ ለቤተክርስቲያን የሚጨንቁ አይመስሉም። ጭንቀታቸው ዝውውር ነው። ጭንቀታቸው የደሞዝ ከፍታ ነው። ጭንቀታቸው ዘራቸው ተነካ ነው። ጭንቀታቸው ፖለቲካ ነው። በጣም ያሳዝናል። ቤተክርስቲያን በእንደዚህ አይነት ማዕበል እየተናወጠች አሁንም ግን አባት ተብለው እንዲጠሩ ግን ይፈልጋሉ። ያሳዝናል። ዘመድኩን በቃ ያለውን ነገር እመለስበታለሁ የሚለውን ነገር እንመለስበታለሁ። ወንድማችን ዲያቆን ዘማርያም አንድ ሀሳብ አንስቷል። አሰማው። አዲስ ክርስቶስ የለም፣ እኛ የምናስተዋውቀው የለም። በመጽሐፍ ቅዱስ በአበው ትምህርት በቅዱስ ትውፊት የተገለጠው ነገር ማሳየት ብቻ ነው የኛ ደረጃችን። እኛ እዚህ ጋር ያለው ሐዋርያት ያልሰበኳት የቀደምት አባቶቻችን ያላስተማሩት አዲስ የሆነ ትምህርት እኛ የለንም፣ ኖሩንም አያውቅም። እና የዘርፌ መሰረታዊ ስህተቶች እነዚህ ናቸው። ተገፍቻለሁ በሚል ካባ በዚህ የሚገኝ ዝና ካለ አሁን ለምንድን ወደዚህ የመጡት መሰላችሁ? ገብቷችኋል? ያው እኛ ስለማይመለከተን እንጂ ዮኒ ማኛ መጥቶ ፕሮቴስታንቶች እስበሳቸው እንትን አላቸው ክፍፍል አላቸውና ብሎ ስለተናገረ እችን ለመጠገን አላያችሁም? ሉተራውያንና ፔንቴኮስታል እንዲያወያዩ ጭምር ምን እያደረጉ ነው? እያፈረሱት ነው። ለምን? ዝም በል የጋራ ጠላት ነው ያለው። የጋራ ትምህርት እኮ የለም። የጋራ ጠላት አለች። ማናት እሷ? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን። እሷን ማውደም ነው ዓላማው። ይሄ ነው። ለዛም ነው ማውራት የማይወዱት። ከዚህ ሉተራውያን ፔንቴኮስታል አንድ ነን፣ መካነ ኢየሱስ ከሙሉ ወንጌል ጋር አንድ ነን። የጋራ ጠላት ማን አለች? ኦርቶዶክስ። የጋራ ትምህርት በሌለበት፣ የጋራ አስተምሮ በሌለበት የጋራ መስሎሜ ዋናው ማድቀቅ። አሁን በስላሴ የሚያምንና በስላሴ የማያምን ምን ህብረት አለ? ኦልጅ ሰሶች እኮ በስላሴ አምኑ፣ ሐዋርያቻችሁ ማለት ከሙሉ ወንጌል ጋር ምን ህብረት አላት? በጣም የሚገርማችሁ በደቡብ የሀገራችን ክፍል አብዛኛው ሰው ከሙሉ ወንጌል ወደ ኦንሊ ጂሰስ እየገባ ነው። ኦንሊ ጂሰስ ማለት እኮ መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ። በስላሴ እኮ አያምንም። አንድ ገጽ ብሎ የሚያምን ሰባሊዮስ ነው። መጽሐፍ ቅዱስ የያዘ ሙስሊም ማለት እኮ። በስላሴ ሳያምኑ በድንግል ማርያም ምልጃ፣ በቅዱሳን ጻድቃን ሰማዕታት፣ በገድላት፣ በድርሳናት በእነዚህ መጽሐፍቶች ላይ ልዩነት አለን ብለው ከመካነ ኢየሱስ ጋር ከሙሉ ወንጌሎች ጋር ከመሰረተ ክርስቶስ ጋር ህብረት ያደርጋል። የጋራ ጠላት እዚህ አለች። ስለዚህ የዘርፌ ቃለ መጠይቅ ዋና ዓላማው ምንድን ነው? ይሄ ዮኒ ማኛ የተባለው ጉዳችን አወጣ ብሎ የሚያምኑት ስጋት ለነሱ ስለሆነ በግለሰብ ስለሚመሩ ማለት ስጋት የሆነብን ይሄንን ዳይቨርት አድርጎ አጀንዳው ወደ ኦርቶዶክስ ኳሷን ማዝወር እንጂ አሁን ዘርፌኛ አጠራናት፣ ዘማሪ አጣን አላልን፣ የሚያገለግለን አጣን አላልን፣ ቤታችን ባዶ ሆነ ምን ይሻለናል፣ የሚዘምር ሰው ጠፋ አላልን። ይሄው ዘማሪ አሸናለን። እግዚአብሔር ይመስገን። ያው አለን። ያው ድሮ አንድ ካሴት ለማውጣት ተራራ የሆነው ይሄው ቀላል ሆኗል። አሁን እድሜ ለቴክኖሎጂ ምን ችግር አለ? ቀሚስ ይለበሳል፣ ከላይ መስቀል እዚህ ይደረጋል። በቃ ችግር የለም። በቃ አሳምሮ መዘመር ነው። ምን ችግር አለ? እንዳንቺ ዘመን የካሴት ምናምን ዘመን መስሎሽ ነው አለ እኮ በቃ ብዙ የዘማሪ ቁጥረት የለብንም። ለምን ጥሩኛ አለች? ለምን ረሳችሁኝ አለች? ይሄን አጀንዳ ለመቀየር በፕሮቴስታንቶች መካከል ያለው ልዩነት እንድንረሳው እና ኳሳን ወደዚህ ለማዞር የት ዲኖሚኔሽን ያለሽው አንቻው ስሙን ስለጠራውን የተገፋውት ከተባለ ጉዳዩ ስሙ መጥራትና ለመጥራት ነው። ስለዚህ ሌላ ጉዳይ ችግር የለብሽም ማለት ነው።
በአምስቱ አዕማደ ምስጢር ታምኛለሽ ማለት ነው። በሰባቱ ምስጢራት ቤተክርስቲያን ታምኛለሽ ማለት ነው። ጉዳዩ የስብለት ምክንያቱም እኔ ኦርቶዶክስ ነበርኩ ብለሻል። ስለዚህ ጉዳዩ ከስም ጋር ከሆነ እነዛን ሳክራመንቶች እንዴት ገደል ገቡ? አይሆንም ማለት ነው። ስለዚህ ቤተክርስቲያን እባካችሁን በስነ ስርዓት ጾሙን እንድንጾም ከእንደዚህ አይነት አላግባብ ከሆኑ ነገሮች ቪዲዮችን ከማንሰራጨት ራሳችን እንጠብቅ። በቃ ለመታወቅ የሚጣጣሩ ሰዎችን እድል አንስታቸው። በቃ ትዝ ልበላችሁ ለምን ረሳችሁ ነው እንጂ አሁን የሚዲያ ስለማይመጠን እንጂ ታውቂያለሽ፣ እኛ ሰንበት ቤት መተሽ። እናመሰግናለን። ጥሩ አድርጎ ነው የተናገረው ብዬ አስባለሁ። በደንብ አድርጎ በጣም ቃላቶቹን ተጠንቅቆ አቅርቦላታል። ዘማሪ አልቸገረንም። ዘማሪዎች ደግሞ ወደ ዘፋኝነት እየተጠጉም ቢሆን እያገለገሉ ነው፣ ወደ ምሕረት ላይ አለን ይላሉ። ከዘፈን የማይተናነስ ነገር እያደረጉ ቢሆን የሆነ ሆኖ ኦርቶዶክሳዊ የሰው ችግር የለብንም። ሰው ወደ ኦርቶዶክስ እንዲመጣ የሚፈልገው ለነፍሱ ድህነት እንዲያገኝ፣ ከክርስቶስ ጋር እንዲሆን፣ ህብረት እንዲኖረው፣ ከቅዱሳኑ ጋር ህብረት እንዲኖረው ነው። ምክንያቱም የክርስቶስ ብልቶች አካላት ስለሆነ ማለት ነው። የምንፈልገው ሰው ወደ ክርስቶስ ሲመጣ እንዲድን ነው እንጂ ደጋፊ እንዲያበዛልን፣ ቲፎዞ እንዲያበዛልን፣ እንትና እኮ የሚባለው እኮ መጣ፣ እንትና የሚባለው ፕሮፌሰር መጣ፣ እንትና የሚባለው ታዋቂ መጣ ቢዶን ከራቦታ ነፍስ ሁሉ እኩል ነው ለእግዚአብሔር በነገራችን። ስለዚህ እንዲመጡልን እንዲድኑ ነው የምንፈልገው። ጥሪያችን ሁሉ መጥተው እንዲድኑ፣ ክርስቶስን እንዲያውቁት፣ ክርስቶስን እንዲያጣጠሙ፣ ስጋውና ደሙን እንዲበሉ፣ እንዲያውቁት፣ እንዲቀምሱት ነው የምንፈልገው እንጂ ለራሳቸው ጥቅም ለእኛ አይደለም። እውነት ለመናገር ይሄ እንዳለ ታዲያ አንድ የባህታውያን ጉዳይ እንቀላቀል። ወንድማችን ዲያቆን ሲራክ ዩቲዩብ ላይ እየሰራ ነው። መስችሉ ሰዎች ገብታችሁ አገዙት የሚለውን ነው። እነዚህ ልጅ እግር ባይታውያንን የሚሉ አዲስ የመጡ አጭበርባሪዎች የሐሳዊ መሲህ መንገድ ጠራጊ ናቸው። ምክንያቱም እነዚህ ሰዎች ህዝቡ ጠቅልሎ በተአምር እንዲያምን እያደረጉት ነው። እስራኤል ቤተክርስቲያን እንዳያውቅ፣ እንዳይማር፣ ተአምር ፈላጊ እንዲሆን፣ የስጋን ፈውስ ብቻ እየተከተለ ዘመኑን እንዲያሳልፍ ብዙውን ምዕመን ይዞት ይገኛሉ። እንደዚህ መውደቅ መነሳትን፣ እንደዚህ ራስን መግረፍን፣ በአደባባይ ራስን እንዲገልጦ መወራጨትን ቤተክርስቲያን አላስተማረችንም። በአባቶቻችን ታሪክም የለም። ስርዓተ ቤተክርስቲያንም አይደለም። ቤተክርስቲያን አንዲት ናት። እዛ አካባቢ ያላችሁ ምዕመናን ይሄ ተግባር እንዲቆም ብታደርጉ መልካም ነው። እግዚአብሔር መንፈስ ቅዱስ ሰውን እንዲህ አያንከባልልም። ይሄ ዘዴ 2001፣ 2002፣ 2005 ዓመተ ምህረት መጥቶ የጠፋ ዘዴ ነው። ድጋሚያውን ደግሞ ሰውን አረሳስተው ተመልሰው ይሄንን ድርጊት እየፈጸሙ ይገኛሉ። ራሳቸውን በድንጋይ ይደበድባሉ፣ ጀርባቸውን በሰንሰለት ይመታሉ፣ ይንከባለላሉ፣ ህዝቡን ጭንቅላቱን በደንብ እያጠቡት ይገኛሉ። እነዚህ ህዝቡ በተአምር እንዲያምን፣ ጊዜያዊና ስሜታዊ ክርስቲያን እንዲፈጠር፣ ሰው እነሱን ቅዱስ ናቸው ብሎ እንዲከተላቸው እያደረጉ ነው። ኋላም እነዚህ ሰዎች የራሳቸውን ቢዝነስ ሰርተው ጥፍ ብለው ወደ ህይወታቸው ይመለሳሉ። አባቶቻችን በተጋድሎ ሲኖሩ ራሳቸውን ከዓለም ደብቀው ተሰውረው መከራቸው እንዳይታወቅባቸው ያደርጉ ነበር እንጂ እንዲህ በግልጥ ራሳቸውን እየደበደቡ አላስተማሩን። ይሄ ፈሪሳዊነት ይባላል። ጌታችንም ስትጸልዩ እንድትታዩ ሆናችሁ አትጸልዩ፣ በራችሁን ዘግታችሁ ጸልዩ ብሎ የተናገረውን የሚጥሱ ወጥቶ በአደባባይ እንታይ የሚሉ አጭበርባሪ መነኮሳት ባይታውያን ናቸው እንጂ እነዚህ እውነተኛ የእግዚአብሔር አገልጋዮች አይደሉም። አትሸወዱ። እነዚህ ለሐሳዊ መሲህ መንገድ ጠራጊዎች ናቸው። ህዝቡን በተአምር እንዲያምን ያደርጉታል። በተአምረ ኢየሱስ ላይም እንደተጻፈው ሐሳዊ መሲህ ሲመጣ ብዙ ተአምራትን ያደርጋል። ይሄ ህዝብ ተአምርን እንዲያምን ተደርጎ ተቀርጿል። ኋላ ሐሳዊ መሲህ ሲመጣ በአጭር ጊዜ በሱ ተአምር አምኖ የሰይጣን ተገዢ እንዲሆን ይሆናል ማለት ነው። ስለዚህ በተአምር ህዝቡን እንዲያምን የሚያደርጉት ኋላ ሐሳዊ መሲህ ተአምር ሲያደርግ ህዝቡ እንዲከተለውና እሱ እንዲገዛ እያደረጉ የሚገኙ የሱ ተላላኪዎች ናቸው። ባይገባቸውም ቢገባቸውም ህዝቡ የሚንቃ። ይሄ ሁሉ ነገር የሚፈጠረው በነገራችን ላይ በህዝቡ ባለማወቅ ነው። ብዙዎቻችን አሁን በዚህ ጊዜ የምንገኝ ክርስቲያኖች ማይተባን ጠልጥለን ክርስቲያን እንላለን እንጂ ሩቡን የቤተክርስቲያኑ ዕውቀት እንኳን እናውቀው። የሚገርማችሁ ነገር ብናውቅ ብንማር ስርዓቷን፣ ህጓን፣ የቅዱሳኑን ታሪክ አውቀን ብንረዳ ኑሮ እኮ እንደዚህ አይነት ተራ ኩታራ አጭበርባሪ መነኮሳት ባይታውያን ባልተጫወቱብን እኮ ነበረ። ስለዚህ እንማር፣ እንመርምር። ቤተክርስቲያን ባሕረ ጥበብ ናት፣ ብዙ ዕውቀት አላት። እንደዚህ አይነት አጭበርባሪዎች ከዚህም በፊት ብዙ ጊዜ አጋጥሟት ብዙ ጊዜ አስወግዳለች፣ ከቤቷ አውጥታ ጠርጋ ጥላለች። ስለዚህ በዛ መንገድ ብንሄድና ራሳችንን ብንመረምር እነዚህን ሰዎች ብናውቅባቸውና ብናሳድዳቸው ኋላ ተመልሶ ለሚመጡትም ትምህርት ይሆናሉ። እንደዚህ አይነቱን አጭበርባሪ ድጋሚ እንዳይመለስ ከቤተክርስቲያን ገርፎ ማስወጣት ያስፈልጋል። ጌታችን በዮሐንስ ወንጌል ላይ እንዳደረገው ቤቴ የጸሎት ቤት ናት እንጂ የንግድ ቦታ አይደለችም። እነዚህ ንግድ ነው ያዙት። እንደዚህ አይነቶቹን ነጋዴዎች ደግሞ በመስቀል
በመስቀል ተደብቆ በቆብ በቀሚስ ተደብቆ ቢዝነስ የሚሰሩ ሰዎችን ደግሞ ድጋሚ እንዳይመለሱ ገርፎ ከቤተክርስቲያን ማስወጣት ማሳደድ ያስፈልጋል። እወቁባቸው፣ ተማሩ፣ ራሳችሁን ጠብቁ፣ ቤተክርስቲያናችሁን አስከብሩ። የማንም ኩታራ መጫወቻ አታድርጓት ቤተክርስቲያንን። ይሄን ቪዲዮ እንዳያስጠፉት ደግሞ ኮፒ ሊንክ ሼር ሪፖስት እያደረጋችሁ አዳርሱት። የዩቲዩብ አካውንት ከፍቻለሁ። ይሄን ቪዲዮ እንደጨረሳችሁ ዲንሲራክ ቲዩብ ላይ ሄዳችሁ ሰብስክራይብ አድርጉት። ይቆያል። እናመሰግናለን። እግዚአብሔር አምላካችን ረጅም የጤና ጋር ይስጥልን። ወንድማችን ለዲያቆን ሲራክ እንዳልኳችሁ ዩቲዩብን ገብታችሁ ሰብስክራይብ አድርጉ። አንድ ጉዳይ ላጋራችሁ። መረጃ ተልኮልኝ ቅድም እያየሁት ነበረ። በተለይ ደግሞ ባህር ዳር ላይ እንግዲህ አባ ክፍለ ማርያም የተባሉት መነኩሴ አንዲት ሴት ደፍረው እንደነበረ ከዓመት በፊት የነበረ ነው። ባለፈው ተከታታይ ሲዘግብላችሁ ነበረ። ታዲያ ሽማግሌዎችን ሰብስበው ካህናትን ሰብስበው እርቅ ፈልጋለሁ በቃ በውስጥ እንጨርስ የሚል ነገር አንስቷል። ታዲያ ከማሆይ ጋርም ችግር የለብኝም፣ ለመታረቅ ችግር የለብኝም፣ ነገር ግን እርቁ መፈጽመው ግን ሰዎች ምስክር ባሉበት ነው የሚል ነገር አንስተዋል። ሶስት አንድ አራት አምስት ሀሳቦችን አንስተዋል። የመጀመሪያው ሀሳብ ቅዱስ ገብርኤል ባለበት በቅዱስ ገብርኤል ቤተክርስቲያን እርቁ ይፈጸም የሚል ነው የማሆይ ቤተሰብ ወይ ደግሞ የማሆይ ወንድም ሀሳብ ያነሳው። ሁለተኛ አባታችን አቡነ አብርሃም ባሉበት በኋላ መከዳዳት እንዳይመጣ መወሻሸት እንዳይመጣ አባታችን አቡነ አብርሃም ባሉበት የቤተክርስቲያን አስተዳደር ኮሚቴ አካላትን ይዘን፣ አራተኛ የኛም ጠበቆች ባሉበት ምስክር እንዲሆኑ ጠበቆቻችን ባሉበት፣ አምስተኛ ማንኛውም የሆነ ህዝበ ክርስቲያን ለምስክርነት መብቃት የሚችል ህዝበ ክርስቲያን ባለበት ይህን እርቅ እንፈጽም የሚል ያለው። ከዛ በተጨማሪ የተነሳው ስፔሲፊካሊ ደግሞ እሱ ያነሳቸው ደግሞ አለ። አባ ክፍለ ማርያም በቤተ ክርስቲያን የክርስትና ካርድ ላይ አባት ነኝ ብሎ ከፈረመ፣ ሁለተኛ ወሳኝ ኩነት የስራ ሂደት ላይ አባት ብሎ ፈርሞ ከወጣ፣ ሶስተኛ በጠበቆች አማካኝነት ፍትህ ለአባትነቱ አረጋግጦ ፈርሞ ከወጣ ነው የሚል ነገር እሱ አንስታለች። ከዛ በኋላ ልጁን አምኖ ከተቀበለ እርቅ መፈጸም አይከብደንም የሚል ነገር ነው። ነገር ግን ክፍለ ማርያም ይሄ ነገር እንዲሆንባቸው አልፈለጉም። በውስጥ ለውስጥ መጨረስ እንጂ ህዝቡ እንዲያውቅባቸው፣ ህዝቡ የልጅ አባት እንደሆኑ ካወቀ ደግሞ በክህነታቸው በምንኩስና እንደማይቀጥል ስላወቁ ይህን ነገር አሁን እያንገራገሩ ይገኛል። ይሄ የዛሬ መረጃ ነው። እንግዲህ በደረሰኝ መረጃ በስተላከልኝ ነው እየሆነ ያለው ነገር እሱ ነው። እርቅ ይፈልጋሉ። እርቁ ግን ሰው አውቀውባቸው ከክህነታቸው ማያሽራቸው ልጁን መቀበል ይፈልጋሉ። ግን ክህነታቸው መጣል ስለማይፈልጉ ህዝቡ እንዲያውቅባቸው አይፈልግም። ሰዎች እንዲያውቁባቸው አይነት አይፈልግም። አይነት ጨዋታን እየተጫወቱ ያሉት እርቅ መፈለጋቸው ጥሩ ነገር ነው። ነገር ግን አባትነትን ክዶ አይሆንም። ስርዓተ ምንኩስና መቅረት አለበት። ሁለተኛ ደግሞ የፈጸሙት ነገር ደግሞ አስገድዶ መድፈር እንደመሆኑ መጠን ደግሞ ወንጀል ነው። ስለዚህ በወንጀሉ መጠየቅ አለባቸው ብዬ አስባለሁ። አስገድዶ መድፈርን ማበረታታት ያለበት አይመስልም። ካህንም ይሁን ማንም ይሁን ነገራችን ላይ አስገድዶ መድፈር በራሱ ወንጀል ነው። በህርቅም የፈጽሙት በምን የፈጽሙት አስገድዶ መድፈር ግን በራሱ መንግስት ራሱ መጠየቅ አለበት። አስገድደ ደፍረሃልና ይህ የሰራው ነገር ወንጀል ነው መባል ስላለበት ብዬ አስባለሁ። ይሄ ነገር ነው እንግዲህ እሳቸው ጋር ያለው አብዴት የተደረጉት ነገር አንደኛው እሱ ነው። ዘመርኩ የሚያነሳው ነገር ሀሳብ እንስማና ደግሞ መረሰበት መረጃ አለ። ከሴት ነጋዴዎች ጋር የተመሳጠረ የቤተ ክህነት ጳጳስ መነኩሴ እስራት ነፃ እናውጣታለን። ቤተክርስቲያን ጉሮሮ ለጉሮሮ ተናንቀ ማለቃቀስ የለም። እዚህ ቁጭ የለም። ማህበረ ቅዱሳንን መጠበቅ የለም። ማህበረ ቅዱሳን አቋሙን እንዲለዩላ የራሱን የቻለ ጦርነት ከማህበረ ቅዱሳን ጋር መርጣለሁ። እነ መላኩ ተፈራንና የመላኩ ተፈራን ልጆች ወደፊት ያመጣውን ማህበረ ቅዱሳን ተሐድሶን ወደፊት ያመጣውን ማህበረ ቅዱሳን እነ ብርሃኑ አድማስ እነ ኤፍሬም እሸቴን ገና እጋፈጣቸዋለሁ። ገና ከፊት ለፊት እጋፈጣቸዋለሁ። የቀሲስ ደጀኔን ሽፈራውን ልጅ ያገለገለውን አትናቴዎስ ነው ማነው እሱ ጎርጎሪዎስ የቀሲስ ደጀኔን ልጅ የገፋ የነ ኤፍሬም እሸቴን ቡድን የነ ብርሃኑ አድማስን ቡድን እጋፈጠዋለሁ። ተሐድሶን እነሱ እነ መልአኩን ያወቁበትን እነ መልአኩን ያዩበትን እነ መልአኩ ተፈራን ያዩበትን እጋፈጣቸዋለሁ። ለእኔ እንዲያስረዱኝ እጠይቃቸዋለሁ። ደም የከፈልበት ዋጋ የከፈልበትን ማንም ሲጫወትበት ማንም ሲጨማለቅበት ማየት አንፈልግም።
አንፈልግም። ሀሳብ ነው የሚነሳው፣ በሀሳብ ትሟገታለህ። በቀደም የሆነች ስብሰባ ነበረችን። እዛች ስብሰባ ላይ ይህንን ሀሳብ አንስቼላቸው ወዲያውኑ ሄደው ጎርጎሪዎስ ናና ስበክልና እና ምናምን አድርገው ወዲያው አጣልፎ ምናምን ቀሩት። ስምህን እጠራለሁ፣ ተገኔ ተጠንቀቅ። ዲያቆን ተገኔ ሲያትል ያለው ተጠንቀቅ። ኤፍሬም እሸቴ ያዋጣ ማን ያዋጣ? እዚህ በሚስጥር ያደረግነውን ነገር እና ሰብሳቢዎች ሰብስበው ያነጋገሩንን ነገር በጎን እንደ እንትን እየመጠጣችሁ ሳንጨርስ እዛ ሄዳችሁ እዛ እንደርጎ ዝንብ ጡብ የምትሉትን አቁም። በጀመርነው እንጨርስ። ሊቀ ኃይላት በጀመሩት እንጨርስ። እኔ አላቅህም። ተገኔ ተጠንቀቅ። እየተጠቀሙብህ ነው። ተጠንቀቅ። ተገኔ ተጠንቀቅ። የማህበረ ቅዱሳንን እውነተኛ ልጆች ገፍታችሁ አባራችሁ ሰባብራችሁ ጥላችሁ ዛሬ እናንተ ከተሐድሶ ጋር ተፋቅራችሁ የልዑል ምናምን የእሱን እግር ትስማላችሁ። እናንተ የጸረ ማርያሙ ዛሬ ቀሲስ ደጀን የት አለ? እነ ያሬድ የት አሉ? እነ ዶክተር መስፍን የት አሉ? ገፍታችሁ እንደ ሸንኮራ መጣችሁ። ከጠላይበት በላይ ጠላት ሆናችሁ ማለት ገና ማህበረ ቅዱሳን እመጣላለሁ። ማህበረ ቅዱሳን ማህበሬ ነው የምወደው አባል አይደለሁም። የከፈልኩበት አባል አይደለሁም። መታወቂያ ያለኝ አባል አይደለሁም። ካንተ በላይ ለማህበረ ቅዱሳን ዋጋ እንዴት እንደከፈልኩ አሳያለሁ። ማህበሩን ለመሸጥ የተዘጋጃችሁ አላችሁ። ገና አፋለማለሁ። ገና እንነጋገራለን። ዝም ብሎ ነገር አይደለም ያለው። በደንብ ነው የምንነጋገረው። በደንብ እናወራለን። ስለዚህ አንድን ነገር ከገባችሁበት እኔ በደንብ ገብታችሁ መበተን ነው፣ መምታት ነው። በደንብ መምታት ነው። በደንብ ንግግር እንዲደረግበት ማድረግ ነው። ንግግር እንዲደረግበት ማድረግ ለብሽሽቁ አለን፣ ለቃላት ጦርነቱ አለው። ምንም ችግር የለም። ቅሽሽ አይለኝም። ምንም አይነት አስተያየት ብትሰጠኝ ቅሽሽ አይለኝም። ቤተክርስቲያኔን ሀገሬን አስቀድሜ በማደርገው ነገር ላይ ቅሽሽ የሚል ነገር የለኝም። ምንም ብልጽግናን እንቃወማለን ትልና ከዛ ሄኖክ ኃይሌን ግን አትቃወምም። ሄኖክ ኃይሌ የሚሰራውን አትቃወምም። ሄኖክ ኃይሌ እኮ ለአዳነች አቤቤ ግባት ሆነ። አብይ አህመድ እኮ ፓርላማ ላይ ሪፖርት አቀረበ። አይታችኋል፣ ሀገሪቷ ሰላም ናት፣ ሚሊዮኖች ነጭ ለብሰው ወጥቷል። ይሄን አይደል የነገርናችሁ እኛ መጀመሪያ? ይሄን አይደል የተፈለገው? ሀገሪቷ ሰላም ናት ለማስባል አይደለም? ከዛ አብይን እንቃወመዋለን ትላለህ። ሄኖክ ኃይሌን እዚህ አብይ ያስቀመጠውን እየደገፍክ ማለት ነው። እመጣላለሁ። በፖለቲካው እንመጣለን፣ በገባን መጠን በዚህ በሃይማኖቱ እንመጣለን፣ እንጠይቃለን። አጭበርብሮ ማለፍ ዘንድ አይቻልም። የመገለጥ ዘመን ነው፣ የማጋለጥ ዘመን ነው። ጥርት ብለን እናልፋለን። ኮተት ተሸክመን አንሄድም። በአባት ስም አባ ፂማም ነው ቆብ አድርጓል ምናምን የለም። ተፈትነን አባቶችን እያየን ነው የምናልፈው። አባቶቻችን እናውቃቸዋለን። በዛ መሰረት ነው የምንሄደው። ስለዚህ የአብይ ጾም መጪው ጊዜያችን ነው። መጀመሪያ አንድ ፕሮግራም እንሰራለን። ከዛ ፊት መቼ እንደምናደርግ እንነጋገራለን። የሚቀጥለው ሳምንት አንድ ስራ አለ። ለትንሣኤ የሚመረቅ ቤተክርስቲያን የምንሰራው ይሄን ብቻ ነው። ከዚህ በኋላ ቤተክርስቲያን የጀመርናቸው አሉ። በ700 ሺህ ብር የጀመርናቸው አሉ። እነዛን እንጨርሳለን። ደቡብ ላይ ያሉ ናቸው። በሳር በምን የነበሩ ናቸው። እነሱን የሚጎላቸውን እንጨርሳለን።
ምናልባትም የሚጎላቸው 300 ሺህ ብር 400 ሺህ ብር 500 ሺህ ብር ምናምን ሊሆን ይችላል። ያችን ጧጧ አድርገን እንሞላለን። 7ቱንም በአንድ ቀን ልንሞላ እንችላለን። እና አንድ ብቻ 5 ሚሊዮን 6 ሚሊዮን የሚፈጅብን አንድ ቤተክርስቲያን አለ። እሱን የሚቀጥለው ሳምንት እንትን እናደርገዋለን ማለት ነው። በእኔ ሁኔታ ይህንን መልእክት የሚሰሙ ሰዎች ካሉ ትነግሩልኛላችሁ። የሚሰሙ ሰዎች ካሉ ትነግሩልኛላችሁ ማለት ነው። እንግዲህ የጾሙ የሚገባው ነገ ነው። ታላቁ የአብይ ጾም የሚገባው ነገ ሰኞ ነው። በልማድ እስከዛሬ በነበረው ልማድ ለአንድ ሳምንት መጠጥ ቤት ዝግ ነው፣ ይጨልማል። ለአንድ ሳምንት ጫት ቤት ይጨልማል። ለአንድ ሳምንት ቤተክርስቲያን በቅዳሴ ይጨናነቃል። ከዛ ከአንድ ሳምንት በኋላ መጠጥ ቤቱም ይደምቃል። ከአንድ ሳምንት በኋላ እንትኑም ይደምቃል። ይሄ ድሪያውም ምኑም ወደ ነበረበት ይመለሳል ማለት ነው። ግን ዘንድሮ ደግሞ ከቻለ ምክንያቱም ምዕመናንን እንደ ፕሮጀክት ይዞ የሚከታተል የሚያጸና ስለሌለ ማለት ነው። ስለሌለ ጉባኤዎች ወንጌል አይሰበክም፣ ቀርቷል። ልመና ብቻ ለጉባኤ ተብሎ ተጠርቶ መጥቶ እንግዲህ ምዕመናን አይታችኋል፣ በዚህ በኩል ህንፃ አቁመናል፣ የ200 ሚሊዮን ብር ነው እንግዲህ ከጀመርነው እንደዚህ ነው፣ እያንዳንዳችሁ እንድትሰጡ ምናምን። ስራ ያጣ ስራ የሌለው የደህየ የቆረቆዘ ህዝብ ስራ የሚያገኝበትን የሚጸልይበትን ብሩህ አይምሮ የሚያገኝበትን ሳይሆን ወየው ይህንን ጾም ወጣቶች፣ ይህን ፕሮግራም የምትሰሙ የምትከታተሉ ሰዎች ወገባችሁን ጠበቅ አድርጋችሁ ከንስሐ አባቶቻችሁ ጋር ተነጋግራችሁ ጥርት ብላችሁ ጧጧ ጸበል በመጠመቅ ከዚያ በኋላ በመጸለይ ከዛ መጽሐፍ ቅዱስ በማንበብ ወንጌል በመማር ሰንበት ትምህርት ቤት በመግባት ዝማሬው ራሱ አንድ የሚቀድስ ነው። ቃሉ አንድ የሚያነጻ የሚቀድስ ነው፣ የሚያጸና ነው። ገድላቱን ድርሳናቱን መስማት እንደ ቅዱስ ጊዮርጊስ፣ እንደ ቅዱስ መርቆሬዎስ፣ እንደ ቅድስት ሰምራ፣ እንደ ቅድስት አርሴማ መሆን ነው። ለክርስቶስ ሙሽራነት አተላልፎ መሰጠት ነው። ሕይወት የሚያስተምሯችሁን አባቶች በመከተል ባለጌ ወንበር ላይ ይዟችሁ የሚሄዱትን ቄሶች በመንቀፍ ጥፋ ከዚህ በማለት ከመናፍቅ ከአሕዛብ እኩል በማየት እዛ ቡና ቤት ተሰልፎ የምታየው በዚህ በአብይ ጾም የሚሰክረውን ሰካራ። እናመሰግናለን። እንግዲህ ሰፊ ሀሳብ አንስተዋል። ከማህበረ ቅዱሳን ጋር በተገናኘ ከሊቃነ ጳጳሳት ጋር በተገናኘ ቤተክርስቲያን ላይ እየተደረገ ያለውን ነገር በተገናኘ ሰፋ ያለ ሀሳብ አንስተዋል። የእሱን ሀሳብ መድገብ ሊበዛ ይችላል፣ እንዳያሰለችም ጭምር እኔ እዚህ ያላብቃ የምጨምረው ሀሳብ ስለማይኖረኝ ማለት ነው። በተለይ ከማህበረ ቅዱሳን ጋር በተገናኘ እንግዲህ ባለፈውም ሀሳብ አንስቼ ነበረ። ማህበረ ቅዱሳን ቀድሞ በነበረበት አቋም አይደለም፣ ቀርቦ በሚፈራበት በሚታፈርበት አቋም አይደለም። ምናልባት እንደ ድሮ መረጃ ስለሌለው ሊሆን ይችላል። መረጃ ክፍሉን የቅበተ እምነት ክፍሉን ስላፈረሰም ሊሆን ይችላል። አሁን ምንም አይነት መረጃ ስለሌለው መንግስት ማያፍረው መንግስት ማይፈራው የገቡት አካላትም ጭምር እንደ ማህበረ ቅዱሳን ማይሸቱም ጨው ሰዎች ጭምር ስላሉበት አንዳንዴ አስቸጋሪ ነው። ምናልባት ማህበረ ቅዱሳን እንዳይል ክብረት ያዳከመው ይመስለኛል። የውስጡ ጉዳዩን ስለሚያውቅ በደንብ አድርጎ ያዳከመው የራሱ ሰዎች ያሸውበትም ጭምር አንዳንዴ ይመስለኛል። እና መድኃኔዓለም እንግዲህ መነቃቃቱን መነሳሳቱን የድሮውን ነገር ያምጣልን። ቸር ቆይ።